ኦኬ በዚህኛው ቪዲዮ ስለ ሲኩዌንስ የምናይ ይሆናል። አክቹዋሊ መጀመሪያ ላይ የሲኩዌንስ ሀሳቡ ምን እንደሆነ እናያለን። ቀጥለን ደግሞ የሪከርሲቭ ሲኩዌንስ ኮንሰፕቱ ምን እንደሆነ በምሳሌ እናያለን። ቀጥለን ደግሞ ያው የፓርሻል ሰም ኮንሰፕቱ ምንድን ነው፣ ፕላስ ደግሞ ከሲኩዌንስ ጋር ያለውን ሪሌሽን ቀጥለን እናያለን። የአርትሜቲክ እና ጂኦሜትሪክ ሲኩዌንስም ያው ሀሳባቸውን እናያለን። ቀጥለን ደግሞ አሪፍ የሆነ ምሳሌ አለን፣ እሱን እንሰራለን። ቀጥለን ያው የኮንቨርጀንስ ኢንደ ዳይቨርጀንስ በጣም ወሳኝ ሀሳብ ነው፣ እሱን ቀጥለን እናያለን። ከዛ መጨረሻ ላይ ደግሞ ያው እስካሁን ባየነው መሰረት የተጠየቁ ጥያቄዎች እናያለን። ሰመራይዝ አድርገን ያው ኪ የሆኑ ኮንሰፕቶችን ቴካዊ ይኖረናል ማለት ነው። ኦኬ እንጀምር። አሁን ቀጥታ የምናየው ሲኩዌንስ ኦፍ ሪል ነምበርስ ነው። ያው መጀመሪያ ዲፊኒሽኑን ስናይ ሲኩዌንስ ኢዝ ኤ ፈንክሽን ሁዝ ዶሜን ኢዝ ኤ ሰብሴት ኦፍ ፖዚቲቭ ኢንቲጀርስ ይላል። ሲኩዌንስ የምንለው አንድ ፈንክሽን ሆኖ ዶሜኑ ግን ፖዚቲቭ የሆነ ኢንቲጀር ብቻ ከሆነ ያው ሲኩዌንስ እንላለን። ያው ሲኩዌንስን ብዙ ጊዜ የምንወክላት የሲኩዌንስ ኖቴሽን ኤኤን ወይም ደግሞ ኤኤን ከኤን ኖት ጀምሮ እስከ ኢንፊኒቲ ኖቴሽኑ ይህን ይመስላል። ያው ምሳሌውን ስናይ ያው ሀሳቡ ምንድን ነው፣ አጠቃላይ የሲኩዌንስን በተመለከተ እንደዚህ ተከታታይ ቁጥሮች ናቸው። ለምሳሌ 1 3 5 7 ብዬ እንደዚህ የሚከትሉ ቁጥሮች ካሉ እነዚህን ሲኩዌንስ ማለት እንችላለን። እነዚህ ተከታታይ የሆኑ ፖዚቲቭ ኢንቲጀሮችን ሲኩዌንስ ካልናቸው እንዴት ነው ታዲያ በፈንክሽን መልክ የምናስቀምጣቸው ከተባለ ወይም ደግሞ እንዲህ አይነት ጥያቄም አለ። እንዲህ አይነት ተከታታይ ቁጥሮችን ይሰጥና ኤንስ ተርሙን ፈልግ የሚል ጥያቄ አለና የዛን ጊዜ የምንከተላቸው ቤዚክ የሆነ አፕሮች አለ። ያ ምንድን ነው? አሁን ዋንን ምን ማለት እችላለሁ? የሚጀምረው ቁጥር ዋን ነው አይደለ? ዋንን ምን ማለት እችላለሁ? ኤ ዋን ማለት እችላለሁ። ስሪ ደግሞ ሁለተኛ ላይ ስለሚገኝ ምን ማለት እችላለሁ? ኤ ቱ ማለት እችላለሁ። አምስት ደግሞ ሶስተኛ ላይ የሚገኝ ቁጥር ስለሆነ ኤ ስሪ ማለት እችላለሁ። ሰባትን ደግሞ ኤ ፎር ማለት እችላለሁ። በዚህ መልኩ እያንዳንዱን የሲኩዌንሱን ተርም መወከል ይቻላል። ኦኬ አሁን ዋንን ኤ ዋን ካልናት ዋንን ኤ ዋን ካልነው ኤዋን ማለት ነው የመጀመሪያ ላይ የሚገኝ ቁጥር እንደማለት ነው አይደለ? ስለዚህ ኦርደሩ አንድ ነው ማለት ነው። ኦርደራችን የመጀመሪያ ላይ የሚገኝ ቁጥር እንደማለት ነው። ስለዚህ አሁን ይሄን ኦርደር ስንት ባደርግ ነው አንድ የማገኘው? ኦርደሬ አንድ ነው አይደለ? እቺን አንድ ምን ባደርጋት ነው አንድ ላገኝ የምችለው? ስለዚህ እንዴት ነው ሁለትን በአንድ ባባዛ ኦርደሩን በሁለት አባዝቼ አንድ በቀንስበት ይሄን አንድ ማግኘት እችላለሁ። ኦኬ ሶስትን እሳ ሶስት ማለት ሁለተኛ ላይ የሚገኝ ቁጥር ነው አይደለ? ሁለተኛ ላይ ስለሚገኝ ኤ ቱ እለዋለሁ። ስለዚህ ኦርደሩ ሁለት ስለሆነ ሁለትን ምን ባደርገው ነው ሶስት ላገኝ የምችለው? ኦርደሩ ሁለትን ስንት ባገኝ ነው ሶስት ላገኝ የምችለው? ስለዚህ እሱንም በሁለት አባዝቼ አንድ በቀንስ ሶስትን አገኛለሁ። ኦኬ አምስት ጋር እንሂድ። አምስት ሶስተኛ ላይ የሚገኝ ቁጥር ነው አይደለ? ስለዚህ ኤ ስሪ ማለት እችላለሁ ኦርደሩ ስሪ ስለሆነ። አሁን ይህን ስሪን ኦርደሩ ስሪን ምን ባደርግ ነው አምስት ላገኝ የምችለው? እሱም በተመሳሳይ በሁለት አባዝቼ ኦርደሩን በሁለት አባዝቼ አንድ በቀንስበት ይሄን አምስት ማግኘት እችላለሁ። ስለዚህ አሁን ኤ ዋን ኤ ቱ ኤ ስሪ እያለ እየሄደ ነው አይደለ? ስለዚህ ጀነራላይዝ ሳደርገው ምን ማለት እችላለሁ? ኤኤን ማለት እችላለሁ። ኤኤን ብለን ጀነራላይዝ ማድረግ እንችላለን። እዚህ ጋር ስንመጣ ሁሉም ጋር ምንድነው በተመሳሳይ ፓተርን ኦርደሩ ነው እየተቀያየረ ያለው። ኦርደሩ በሁለት ተባዝቶ አንድ እየተቀነሰበት ነው። ስለዚህ ቱ ታይምስ ኤን እንላለው ማለት ነው። ዋን ቱ ስሪ ከምብል ቱ ታይምስ ኤን ብዬ ማይነስ ዋን ማለት እችላለሁ ማለት ነው። ስለዚህ እችኛዋ ቱ ኤን ማይነስ ዋን የምትባለውን ፈንክሽን ማለት እንችላለን ማለት ነው። የፈንክሽን ግን ምንድነው ፖዚቲቭ የሆነ ኢንቲጀር ነው። ስለዚህ ኦርደሩን ነው የሚገልጸው ማለት ነው። ስለዚህ አሁን በኤን ቦታ አንድ ባስገባ ይሄን አገኛለሁ፣ በኤን ቦታ ሁለትን ባስገባ ይሄን አገኛለሁ። ሶስት እያስገባው እያንዳንዱን የሲኩዌንሱን ተርም በኦርደራቸው ከዚህኛው ፎርሙላ ማወቅ ይቻላል ነው። ስለዚህ የሆነ ሲኩዌንስ ተርም ተሰጥቷችሁ ጀነራል ተርሙ ፈልጉ ኦር ኤንስ ተርሙ ፈልጉ የሚል ጥያቄ ካለ በዚህ መልኩ ታክል ማድረግ ይቻላል ነው። ሌላኛው ሀሳብ ደግሞ የሪከርሲቭ ሲኩዌንስ ሀሳብ ነው። ሪከርሲቭ ሲኩዌንስ የምንለው እያንዳንዱ ተርም አንደኛው ተርም ሌላኛው ተርም ላይ ዲፔንድ የሚያደርግ ከሆነ ሪከርሲቭ ሲኩዌንስ ማለት ይቻላል። ለምሳሌ ፊቦናቺ ሲኩዌንስ አሁን እንደ አይነት ሲኩዌንስ ነው። መጀመሪያ ላይ አንድ አለ፣ ቀጣይ አንድ አለ፣ ከዛ በኋላ ግን እየተደማመረ ነው የሚሄደው። አንድ ሲደመር አንድ ሁለት፣ አንድ ሲደመር ሁለት ሶስት፣ ሁለት ሲደመር ሶስት አምስት፣ ሶስት ሲደመር አምስት ስምንት። ስለዚህ ቀጣዩን ተርም ለማወቅ ቀጣዩ ተርም ከሱ በፊት ባሉት ሁለት ተርሞች ላይ ዲፔንድ ያደርጋል። ስለዚህ ቀጣዩን ተርም የምናውቀው ከሱ በፊት ያሉ ሁለት ተርሞችን ደምረን ነው የምናውቀው። ስለዚህ አንደኛው ተርም ሌላኛው ተርም ላይ ዲፔንድ እያደረገ ነው። እንዲህ አይነት ሲኩዌንሶችን ፊቦናቺ ሲኩዌንስ እንላለን። ፊቦናቺ ሲኩዌንስ ወይም ደግሞ ሪከርሲቭ ሲኩዌንስ ማለት እንችላለን ማለት ነው፣ እርስ በራስ ዲፔንድ ስለሚያደርጉ። እነዚህ ሪከርሲቭ ሲኩዌንሶች ደግሞ ብዙ ጊዜ በዚህ መልኩ ይገለጻሉ። ኤ ዋናችን አንድ አለ፣ ኤኤን ፕላስ ዋን ኢዝ ኢኳልስ ቱ ደግሞ ኤን ታይምስ ኤኤን ፕላስ ፋይቭ ይላል። ይሄ ማለት ምን ማለት ነው? ኤኤን ፕላስ ዋን ማለት ቀጣዩ ተርም እንደማለት ነው። ቀጣዩ ተርም ላይ ዲፔንድ ያደርጋል ኤኤን ከሱ በፊት ባለው ተርም እና ኤን ሲባዛ በኤን ሲደመር አምስት። በምሳሌ የሚያስተይ ለምሳሌ ኤናችንን አንድ ብናደርግ እዚህ ጋር ኤን ብናስገባ ማለት ነው። እዚህ ጋር ኤን ብናስገባ ምን ይሆናል? ኤ ይልና ኤናችን አንድ ስለሆነ ዋን ፕላስ ዋን ይሆናል ኢዝ ኢኳልስ ቱ ኤን ጋር አንድ አስገባሁኝ ዋን ታይምስ ኤ ዋን ይሆናል ማለት ነው። በኤን ቦታ አንድ ተጠቀምኩኝ። ኤ ዋን ፕላስ ዋን ኤ ቱ ይሆናል። ዋን ታይምስ ኤ ዋን ፕላስ ፋይቭ ይሆናል ማለት ነው። ኤ ማለት ነው ኤ ቱ ኢዝ ኢኳልስ ቱ ኤ ዋን ፕላስ ፋይቭ ማለት ኤ ቱ ማለት ዲፔንድ እያደረገ ነው ማለት ነው። ኤ ዋን ላይ ነው አይደለ? ስለዚህ አንደኛው ተርም ሌላኛው ዲፔንድ እያደረገ ነው ማለት ነው። ኤ ቱን ለማወቅ ኤ ዋን ላይ አምስት መደመር አለብን። ስለዚህ አንደኛው ተርም ሌላኛው ተርም ላይ ዲፔንድ እያደረገ ነው።
እንዲህ አይነቱ ሪከርሲቭ ሲኩዌንስ እንላለን። ኤ2 ኢዝ ኢኳልስ ቱ ኤ1 አንድ ነው 1 + 5 ኢዝ ኢኳልስ ቱ 6 ማለት ነው። እንዲህ አይነት ሲኩዌንሶችን ካያችሁ ሪከርሲቭ ሲኩዌንስ ማለት እንችላለን። ሌላኛው ሀሳብ ደግሞ የፓርሻል ሰም እና የሱ ጀነራል ተርም ነው። ፓርሻል ሰም ማለት ምን ማለት ነው? የኤን ያህል የሲኩዌንስ ተርሞች ድምር ፓርሻል ሰም እንላለን። የሆነ ሲኩዌንስ አለ፣ ከዛ ሲኩዌንስ ውስጥ ኤን ያህሉን ወስደን የምንደምር ከሆነ ያ ድምር ፓርሻል ሰም ይባላል። ለምሳሌ ይህን ሲኩዌንስ እንውሰድ 2 4 6 8 እያለ የሚሄድ ይህን ሲኩዌንስ ብንወስድ ኤስ1 ማለት ምን ማለት ነው? ኤስ1 ማለት የመጀመሪያው ተርም እንደማለት ነው አይደለ? ኤስ2 ማለት ኤስ2 ማለት የመጀመሪያዎቹ ሁለት ተርሞች ድምር እንደማለት ነው። ከዚህ ሲኩዌንስ ውስጥ የመጀመሪያዎቹ ሁለት ተርሞች ማን ናቸው? 2 እና 4 አይደለ? የእነሱ ድምር ኤስ2 ይባላል። which is equals to 6 ማለት ነው። ኤስ3 ማለት ኤስ3 ማለት የሁለት የአራት የስድስት የመጀመሪያዎቹ ሶስቱ ተርሞች ድምር ኤስ3 እንላለን። which is equals to 12 ማለት ነው። ስለዚህ ኤን ያህል የሆነ ሲኩዌንስ አለ፣ አንድ የመጀመሪያዎቹ ሁለቶቹን የመጀመሪያዎቹ ሶስቱን ተርሞች የምደምር ከሆነ ኤን ያህሉን በዚህ መልኩ ኤን ያህሉን የምደምር ከሆነ ፓርሻል ሰም ይባላል ማለት ነው። አሁን ፓርሻል ሰም ይሄ ከሆነ ከሲኩዌንስ ጋር ምንድን ነው የሚያገናኘው ኦር ሪሌሽንሺፓቸው ምንድን ነው የሚለውን ነገር ስናይ አሁን ፓርሻል ሰም ኤስኤን ማለት ምን ማለት ነው? ኤን ያህሉ መደመር ነው አይደለ? ከኤ1 ተነስቼ ከመጀመሪያው ተርም ጀምሮ ኤን ያህሉን የምደምር ከሆነ ኤስኤን ይባላል ፓርሻል ሰም ማለት ነው። ኦኬ አሁን ኤስኤን ኢዝ ኢኳልስ ቱ ይሄ ከሆነ ከኤኤን በፊት ያለውን ኤኤን ማይነስ 1 ማለት ይችላል አይደለ? ኤ1 ኤ2 ኤ3 እያለ እስከ ኤኤን ይሄዳል። ግን ከኤኤን ያለው በፊትን ያው በግልጽ አስቀመጥኩት እዚህ ጋር ከኤኤን በፊት ያለው ተርም ኤኤን ማይነስ 1 ብዬ አስቀመጥኩኝ። ቅድም አልጻፍኩትም ቀጥዬ ጻፍኩኝ። ኦኬ አሁን እዚህ ጋር ምን አለ? ከኤ1 ጀምሮ እስከ ኤኤን ያለውን ድምሩን ኤስኤን ካልኩኝ ከኤ1 ጀምሮ እስከ ኤኤን ያለውን ድምሩን ኤስኤን ካልኩኝ ከኤ1 ጀምሮ እስከ ኤኤን ማይነስ 1 ድምሩ ምን ማለት ይችላል? ኤስኤን ማይነስ 1 አይደለ? ስለዚህ ኤስኤን ኢዝ ኢኳልስ ቱ ኤስኤን ማይነስ 1 ፕላስ ኤን ከኤ1 ጀምሮ እስከ ኤኤን ማይነስ 1 ያለውን ድምሩን ኤስኤን ማይነስ 1 አልኩኝ። አሁን ኤስኤን ማይነስ 1 እዛ ሳሻክረት ምን ማለት ይችላል? ኤ1 ኢዝ ኢኳልስ ቱ ኤስኤን ማይነስ ኤስኤን ማይነስ 1 ማለት ይቻላል ማለት ነው። ይሄ በጣም ወሳኝ የሆነ ፎርሙላ ነው። ፓርሻል ሰም ተሰጥቶን ሲኩዌንሱ ፈልግ ከተባለ እቺ ፎርሙላ በቀላሉ መጠቀም ይቻላል ነው። ለምሳሌ የሆነ የሚል ፈተና ነው ምን ይላል ጥያቄው? ኤስኤን ይሰጠንና ኤስኤን ኢዝ ኢኳልስ ቱ ኤን ኦቨር ኤን ፕላስ 2 ብሎን ኤኤንን ይጠይቀናል። እዚህ ጋር ኤኤን እንዴት ነው የምንፈልገው? ኤኤን ማለት በፎርሙላችን መሰረት ኤስኤን ማይነስ 1 አይደለ? ስለዚህ ኤኤን ኢዝ ኢኳልስ ቱ ኤስኤን ምንድነው? ያው የተሰጠኝ ራሱ ነው አስቀመጥኩት። ማይነስ ኤስኤን ማይነስ 1 ማለት የተሰጠኝ ኤስኤን ጋር በኤን ቦታ ኤን ማይነስ 1 መጠቀም ነው። የተሰጠኝ ኤስኤን ይሄ ነው። በኤን ቦታ ኤን ማይነስ 1 እጠቀማለሁ ኤስኤን ማይነስ 1 ለማግኘት። በኤን ቦታ ኤን ማይነስ 1 ተጠቀምኩኝ። በዚህኛው ኤን ቦታ ኤን ማይነስ 1 ተጠቅሜ ኤስኤን ማይነስ 1 ያገኘሁኝ ማለት ነው። ሁለቱን ስቀናንስ ምን ይሆናል? ኤን ኦቨር ኤን ፕላስ 2 ማይነስ ኤን ማይነስ 1 አለኝ ማይነስ 1 ፕላስ 2 ፕላስ 1 ይሆናል ማለት ነው። ከዛ በኋላ ክሪስ ክሮስ ማድረግ ነው። ኤን ሲባዛ ኤን ፕላስ 1 ማይነስ ኤን ፕላስ 2 ታይምስ ኤን ማይነስ 1 አስቀመጥኩኝ። ኤን ፕላስ 2 ታይምስ ኤን ፕላስ 1 ይሆናል ማለት ነው። ኤን ታይምስ ኤን ኤን ስኩዌር ይሆናል። ኤን ፕላስ 1 ኤን ይሆናል ማለት ነው። ይሄኛውንም በዚህ መልኩ አባዛውኝ። እቺ ማይነስ 1 አለች። ኤን ማይነስ 1 ሲባዛ በኤን ፕላስ 2 ይሄ ይሆናል። አሁን እቺ ማይነስ ያ ሁሉንም ያባዛል አይደለ? ማይነሱ ሁሉንም ያባዛል። ኤን ስኩዌር ፕላስ ኤን አለ ማይነስ ታይምስ ኤን ስኩዌር ማይነስ ታይምስ ኤን ማይነስ ኤን ይሆናል። ማይነስ 1 ማይነስ ታይምስ ማይነስ 2 ፕላስ 2 ይሆናል። ይሄኛው ዲኖሚኔተሩ እንዳለ ይሆናል ማለት ነው። እዚህ ጋር የሚጠፋ ነገር አለ። ማይነስ ኤን ስኩዌር በፖዚቲቭ ኤን ስኩዌር ይጠፋል። ኤን በማይነስ ኤን ይጠፋና ምን ይቀራል? 2 ኦቨር ኤን ፕላስ 2 ታይምስ ኤን ፕላስ 1 ይሆናል ማለት ነው። ስለዚህ ሀሳቡ ምንድነው? የሆነ ፓርሻል ሰም ተሰጥቶን ኤን እንፈልግ ካለን በዚህ ፎርሙላ መጠቀም እንችላለን ነው። ሌላ ደግሞ አርትሜቲክ እና ጂኦሜትሪክ ሲኩዌንሶች ናቸው። አርትሜቲክ ሲኩዌንስ የምንለው ለምሳሌ እንዲህ አይነት ሲኩዌንስ ቢኖርና አንደኛውን ተርም ቀጣዩን ተርም ከሱ በፊት ካለው ተርም ስቀንስ ኮመን የሆነ ነገር የማገኝ ከሆነ አርትሜቲክ ሲኩዌንስ ማለት ይቻላል። ለምሳሌ 7 ሲቀነስ 3 4፣ 11 ሲቀነስ 7 4፣ 15 ሲቀነስ 11 4። ስለዚህ ቀጣዩን ተርም ከሱ በፊት ካለው ተርም ስቀንስ ኮመን የሆነ ውጤት የማገኝ ከሆነ አርትሜቲክ ሲኩዌንስ ይባላል። በዲ ነው የምንወክለው። ዲያችን ስንት ነው ማለት ነው? 4 ነው ማለት ነው። ዲያችን 4 ነው። ስተትነት ዲያችን 4 ነው። ኮመን የሆነ ዲፈረንስ ማለት ነው። አርትሜቲክ ሲኩዌንስ ካለ ጀነራል ተርሙ እንዴት ነው ማወቅ የሚቻለው? አርትሜቲክ ሲኩዌንስ ከሆነ ጀነራል ተርሙን እንደቀደሙ ኤዋንን ኤቱን ለብቻ እየለየን ኦርደሩን ስንት ብናደርግ ነው ምናምን እያለን አንጨነቅም። ጀነራል ተርሙ በቀላሉ ማወቅ ይቻላል አርትሜቲክ ሲኩዌንስ ከሆነ። ፎርሙላችን ምንድነው? ኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ይሆናል ማለት ነው። አሁን በዚህ ምሳሌ ስንጠቀም የዚህን ጀነራል ተርም ፈልግ ከተባለን እና አርትሜቲክ ሲኩዌንስ መሆኑን ካወቅን መጠቀም ይቻላል። አሁን እዚህ ምሳሌ ላይ ስንጠቀም ኤን ኢዝ ኢኳልስ ቱ ኤዋን ስንት ነው? እዚህ ጋር ኤዋን 3 ነው አይደል? ኤዋን ማለት የመጀመሪያው ተርም እንደማለት ነው። 3 ሲደመር ኤን ማይነስ 1 ታይምስ ዲ ደግሞ ስንት ነው? እዚህ ጋር 4። ኤን ኢዝ ኢኳልስ ቱ 3 ፕላስ 4 ታይምስ ኤን 4 ኤን ይሆናል። 4 ታይምስ ማይነስ 1 ማይነስ 4 እዚህ ማይነስ 4 ፕላስ 3 ማይነስ 1 ይሆናል። 4 ኤን ኢዝ ኢኳልስ ቱ ማይነስ 1 ይሆናል ማለት ነው። ኤን ከምን ጋር እኩል ነው? 4 ኤን ማይነስ 1 ጋር እኩል ነው ማለት ነው። የዚህኛው ሲኩዌንስ የዚህኛው አርትሜቲክ ሲኩዌንስ ጀነራል ተርሙ 4 ኤን ማይነስ 1 ይሆናል ማለት ነው። ይሄ ማለት ምን ማለት ነው?
ኤናችን ኦርደሩን ነው የሚወክለው ብለናል አይደለ? ስለዚህ የመጀመሪያውን ቁጥር ሶስትን ለማወቅ ኤንን አንድ ነው ማደርገው ማለት ነው። ሰባትን ማወቅ ከፈለኩ ሰባት ስንተኛ ላይ የሚገኝ ሁለተኛ ላይ የሚገኝ ነው አይደለ? ስለዚህ በኤን ቦታ ሁለት መጠቀም ይችላል። 11ም ሶስተኛ ላይ የሚገኝ ስለሆነ ሶስት እየተጠቀምኩኝ 11 ይሰጠኛል። ስለዚህ የፈለኩትን ቁጥር በዚህ ፎርሙላ ማወቅ ይቻላል ነው። ሌላው ደግሞ የአርትሜቲክ ሲኩዌንስ ስር ፓርሻል ሰሙ ነው። አንድ የአርትሜቲክ ሲኩዌንስ ፓርሻል ሰሙን ለማወቅ ይሄኛው ፎርሙላ ነው የምንጠቀመው። ኤን ኦቨር ቱ ኤ1 ፕላስ ኤን ወይም ደግሞ ኤኤንን በትንን ኤናችንን ስንበትን ያው በዚህ መልኩ መግለጽ ይቻላል። ሶ የአርትሜቲክ ሲኩዌንስ ፓርሻል ሰሙን በዚህ መልኩ መግለጽ ይቻላል። ሶ አሁን በዚህኛው ምሳሌ ላይ አፕላይ ስናደርግ ላይን ቱ አወር አባቭ ኤግዛምፕል ኤናችን ምን ይሆናል? ኤን ኦቨር ቱ ኢንቱ ኤዋናችን ስንት ነው? ኤዋናችን 3 ነው አይደለ? ሶ 3 አስቀምጥኩኝ ፕላስ ኤኤን ኤኤን ምንድን ነው? ኤኤን ቅድም ሰርቼው ነበር ፎር ኤን ማይነስ 1 አስቀምጥኩት ማለት ነው። ሶ አሁን ይሄን ሳቃለው ምን ይሆናል? ኤን ኦቨር ቱ ኢንቱ የውስጠኛው ፎር ኤን ፕላስ 2 ይሆናል ማለት ነው። ማይነስ 1 ፕላስ 3 ፕላስ 2 ይሆናል። ሶ የዚህ በምሳሌያችን መሰረት ፓርሻል ሰሙ ይሄን ይሆናል ማለት ነው። ሶ ኤስኤን ኢዝ ኢኳልስ ቱ ይሄኛው አሁን የማለም ማለት ነው። ይሄኛውን አርትሜቲክ ሲኩዌንስ ድምራቸውን ቀጥታ መደመር አይጠበቅብኝም። ሶ ኤን እያደረግኩኝ ማወቅ ይቻላል። ለምሳሌ የመጀመሪያው ሁለቱን ቁጥሮች ድምር ማወቅ ፈልግ 3 ሲደመር 7 አይደለም። 3 ሲደመር 7 ስንት ነው? 10 ነው አይደለ? ሶ እንደዚህ ከማደርግ ሁለቱን አይደል የደመርኩት። ሶ ሁለት ብዬ በኤን ቦታ እጠቀማለሁ ማለት ነው። ሶ 3 ሲደመር 7 ከምል በቀላሉ እዚህ ጋር ኤን ሁለት ማለት ይቀላል። ሶ ኤን ሁለት ባደርግ እዚህ ጋር 10 አገኛለሁ ነው። ሶ እዚህ ፓርሻል ሰም ከሆነ ኤን ብዛታቸውን ነው የሚገልጸው ማለት ነው። ሶ እዚህ ጋር ሶስቱን አራቱን እያልኩ ከምደምር በአይን በቀላሉ በኤን ቦታ ብዛታቸውን መጠቀም እችላለሁ ማለት ነው። በኤን ቦታ ብዛታቸውን ተጠቅሜ አጠቃላይ ድምራቸው ምን ሊሰጠኝ እንደሚችል በዚህ ፎርሙላ ማወቅ ይቻላል ነው። ሌላው ደግሞ ጂኦሜትሪክ ሲኩዌንስ ነው። ጂኦሜትሪክ ሲኩዌንስ ደግሞ ቀጣዩን ተርም ከሱ ቤት ላለው ተርም ስናካፍል ኮመን የሆነ ነገር የምናገኝ ከሆነ እዚህ ጋር ቀንሰን ኮመን ነገር ያገኘነው ቀንሰን ነው አይደል? እዚህ ጋር ደግሞ አካፍለን ማወቅ ይቻላል። አካፍለን ተመሳሳይ ነገር የምናገኝ ከሆነ ጂኦሜትሪክ ሲኩዌንስ ይባላል ነው። ለምሳሌ አራችን እዚህ ጋር ምንድን ነው 6 ሲካፈል ለ2 3 18 ሲካፈል ለ6 3 እንደዚሁ 54 ሲካፈል ለ18 3 ሶ ቀጣዩን ተርም ከሱ በፊት ካለው ተርም ስናካፍል ኮመን የሆነ ነገር እናገኛለን። ሶ በዚህ ኬዝ 3 ነው። ያ ኮመን የሆነ ነገር ኮመን ሬሾ ይባላል ማለት ነው። አራችን ስሪ ነው ማለት እንችላለን። ሶ ጂኦሜትሪክ ደግሞ ሲኩዌንስ ከሰጥን ጀነራል ፎርሙላችን ይሄን ይመስላል። የጂኦሜትሪክ ሲኩዌንስ ጀነራል ፎርሙ ይሄን ይመስላል። ኤ1 ማለት ያው የመጀመሪያው ተርም ነው። አር ደግሞ ኮመን ዲፈረንስ ነው ኤን ማይነስ 1 ሶ ጀነራል ተርሙ ይሄን ይመስላል። ሶ በእኛ ምሳሌ ስንጠቀም በዚህኛው ምሳሌ ስንጠቀም አሁን የዚህኛው ጀነራል ተርሙ ማውጣት ብንፈልግ ሶ ምን ይሆናል? ኤን ኢዝ ኢኳልስ ቱ ኤዋን ስንት ነው? ኤዋናችን 2 ነው አይደል? ሶ 2 ታይምስ አራችን ደግሞ 3 ነው። አራችን 3 ነው ኤን ማይነስ 1 ሶ ጀነራል ተርሙ ይሄን ጀነራል ተርሙ ይሄን ይመስላል ማለት ነው። ስለዚህ ኦርደሩን እያስገባኝ የፈለኩትን ማወቅ እችላለሁ። ሶ የመጀመሪያውን ማወቅ ፈልግ ሁለቱን ማወቅ ፈልግ ሁለት መጀመሪያ ላይ የሚገኝ ነው አይደል? ሶ አንድ እጠቀማለሁ ማለት ነው። ሶ በኤን ቦታ አንድ ስጠቀም ይሄን አገኛለሁ። በኤን ቦታ ሁለት ስጠቀም ሁለተኛ ላይ የሚገኘውን ቁጥር ወይም 6 አገኛለሁ። ሶ በዚህ መልኩ ጀነራል ፎርሙላው ጀነራል ተርሞቹን ማወቅ ይቻላል። ሶ የጂኦሜትሪክ ሲኩዌንስ ሌላኛው ደግሞ ሀሳቡ ፓርሻል ሰሙ ነው። ፓርሻል ሰሙ ይሄን ይመስላል። ሶ ጀነራል ተርሙ ይሄ ከሆነ ፓርሻል ሰሙ ይሄን ይመስላል። ሶ በእኛ ምሳሌ ስንጠቀም በዚህኛው ምሳሌ ስንጠቀም የዚህን ፓርሻል ሰሙ ስንፈልግ ኤስኤን ኢዝ ኢኳልስ ቱ ኤዋን ነው አይደል የሚለው ፎርሙላችን። ሶ ኤዋናችን ደግሞ እዚህ ጋር 2 ነው። ሶ 2 ታይምስ 1 ማይነስ አራችን ደግሞ ኮመን ሬሾአችን 3 ነው። 3n ኦቨር 1 ማይነስ 3 ይሆናል። ሶ ይሄን ሳካለው 1 ማይነስ 3 ማይነስ 2 ይሆናል። 2 በ2 ይጠፋና ማይነስ ትቀራለች። ማይነሷ ይሄን ሲያባዛ 3 ዘ ፓወር ኦፍ n ማይነስ 1 ይሆናል ማለት ነው። ስለዚህ ጂኦሜትሪክ ሲኩዌንስ ማለት ኮመን ሬሾ ያለው ነው። ጀነራል ተርሙን በዚህ ማወቅ ይቻላል። ፓርሻል ሰሙን በዚህ ማወቅ ይቻላል የሚለውን ሀሳብ ነው የምንይዘው ማለት ነው። ኦኬ አሁን እስቲ ጥያቄ ሞክር። ምን ይላል? how many even integers are there between 1 and 101? በአንድ እና በ101 መካከል ምን ያክል ኢቨን ኢንቲጀሮች አሉ? ምን ያክል ኢቨን ኢንቲጀሮች አሉ? ምን ያክል ኢቨን ብዛት ኢቨን ቁጥሮች ብዛታቸው ስንት ነው? በአንድ እና በ101 መካከል እንዲሁም ደግሞ ድምራቸው ስንት ነው? እንዴት ነው እስቲ የምንሰራው? አንድ ቪዲዮን አቁሙና ሞክሩት። ኦኬ ይሄን ጥያቄ እንዴት እናድርገው? ብዛታቸውን ለማወቅ በአንድ እና በ101 መካከል ያሉ የኢቨን ቁጥሮች ብዛታቸው ስንት ነው የሚለውን እና ድምራቸውን ለማወቅ ያው መቼስ አንድ በአንድ አንቁጥር ማለት ስለዚህ እንዲቀል የምናደርግ መጀመሪያ እስቲ በተን አድርገን እናያቸው ማን ናቸው የሚለው በአንድ እና በ101 መካከል ያሉ ኢቨን ቁጥሮች ማን እንደሆኑ እስቲ በተን አድርገን እናያ። አንድ መቼስ ኢቨን አይደለም አይደለ? ስለዚህ ከሁለት እንጀምራለን። ከዛ በኋላ 4 አለ፣ ከዛ 6 አለ፣ ከዛ 8 አለ እያለ ይቀጥልና ማን ጋር ያበቃል? 100 ጋር ያበቃል። ምክንያቱም 101 ኢቨን አይደለም። ስለዚህ 100 ጋር ያበቃል ማለት ነው። ስለዚህ ከሁለት ጀምሮ እስከ 100 ድረስ ይሄዳል ማለት ነው። እነዚህ ናቸው ኢቨኖቹ። አሁን የምፈልገው ምንድነው? አንደኛ ብዛታቸውን ማወቅ፣ ሁለተኛ ደግሞ ድምራቸው ሙሉ ብደምራቸው እነዚህ ኢቨኖች ከሁለት እስከ 100 ያሉ ኢቨኖችን ብደምራቸው ድምሩ ምንድነው የሚሆነው የሚለውን ነገር ማወቅ ነው የምፈልገው። አሁን እንደዚህ በተኝ ሳየው ምን አይነት ሲኩዌንስ ነው? አርትሜቲክ ሲኩዌንስ ነው። አርትሜቲክ ሲኩዌንስ ነው። ቀጣዩን ተርም ከሱ ቤት ካለው ስቀንስ ኮመን የሆነ ነገር አገኛለሁ። 4 ሲቀነስ 2 2 ነው። 6 ሲቀነስ 4 2 ነው። 8 ሲቀነስ 6 2 ነው። እዚህ አርትሜቲክ ሲኩዌንስ ነው ማለት ነው።
አርትሜቲክ ሲኩዌንስ ከሆነ ምን ማወቅ እንችላለን? ጀነራል ተርም ማወቅ እንችላለን። ጀነራል ተርማችን ምንድን ነው? ጀነራል ተርም ደግሞ ለማወቅ ኤዋኔን አስቀመጥኩኝ። ኤዋናችን 2 ነው። ኮመን ዲፍረንሳችን 2 ነው። አርትሜቲክ ሲኩዌንስ ላይ ጀነራል ተርሙ እንዴት ነው የማውቀው? መጀመሪያ ፎርሙላን ያስቀምጣለሁ። ኤዋን ኢዝ ፕላስ ኤን ማይነስ 1 ታይምስ ዲ መተካካት ነው። በኤዋን ቦታ 2 ከተትኩኝ። ኤን ማይነስ 1 ታይምስ በዲ ቦታ ደግሞ 2 ከተትኩኝ። ይህን ሳባዛ መጨረሻ ላይ ቱ ኤን አገኛለሁ ማለት ቱ ታይምስ ኤን ቱ ኤን ቱ ታይምስ ማይነስ 1 ማይነስ 2 ይሆናል። ከዚህ ጋር ይጠፋና ቱ ኤን ይቀራል። ኤን ኢዝ ኢኳልስ ቱ ቱ ኤን። አሁን ኤን ኢዝ ኢኳልስ ቱ ቱ ኤን ማለት ምን ማለት ነው? ኤን ኢዝ ኢኳልስ ቱ ቱ ኤን ማለት አሁን እቺ ኤን ኦርደሩን ነው የሚወክለው ብለናል አይደለ? አሁን የመጀመሪያውን ቁጥር ማወቅ ፈልግ ኤን አንድ አደርጋለሁ። ሁለተኛውን ቁጥር ማወቅ ፈልግ ወይም ደግሞ አራትን ማወቅ ፈልግ እዚህ ጋር 2 እጠቀማለሁ። ሶስተኛ ላይ የሚገኘውን ቁጥር ለማወቅ ወይም ደግሞ 6ን ለማወቅ 6 ሶስተኛ ላይ የሚገኘው ነው አይደለ? በኤን ቦታ 3 እጠቀማለሁ ማለት ነው። ስለዚህ አሁን እኔ ብዛታቸውን ነው አይደለ የምፈልገው። የመጨረሻው ደግሞ ቁጥር ማለት ነው 100። ስለዚህ 100 ስንተኛ ላይ እንደሚገኝ ካወቅኩኝ ብዛታቸውን አወቅኩኝ ማለት ነው አይደለ? በሌላ አባባል ስለዚህ ኤን መጀመሪያ ላይ ኤንን ለማወቅ አንድ የምጠቀም ከሆነ መቶን ደግሞ አራትን ደግሞ ለማወቅ 2 የምጠቀም ከሆነ መቶን ለማግኘት ኤን ስንት ነው የምጠቀመው? እናደርጋለሁ 100 ኢዝ ኢኳልስ ቱ ኤን እናደርጋለሁ ማለት ነው። ሳካፍለው ኤን ኢዝ ኢኳልስ ቱ 50 ይሆናል ማለት ነው። ይሄ ማለት ነው 100 50ኛ ኦርደር ላይ ነው የሚገኘው ማለት ነው። ስለዚህ 2 4 እያልን 2 የመጀመሪያ ኦርደር ላይ የሚገኝ ነው። 4 ደግሞ ሁለተኛ ኦርደር ላይ የሚገኝ ነው። 6ም ሶስተኛ ኦርደር ላይ የሚገኝ ነው። በዚህ መልኩ እያልን ስለዚህ 100 ስንተኛ ኦርደር ላይ የሚገኝ ነው? 50ኛ ኦርደር ላይ ማለት ነው። ስለዚህ በአጠቃላይ ብዛታቸው ስንት ነው ማለት ነው? 50 ነው ማለት ነው። ስለዚህ ብዛቱ 50 መሆኑን አወቅኩኝ። አሁን ድምራቸው ብዛታቸው 50 ከሆነ ድምራቸው ምንድን ማድረግ ነው? አሁን የተሰጠ ይሄኛው የኛ ሲኩዌንስ አርትሜቲክ ሲኩዌንስ ከሆነ ፓርሻል ሰም መጠቀም ይቻላል አይደል? ፓርሻል ሰሙን እጠቀማለሁ። ፓርሻል ሰም ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤኤን ኤ1 አለኝ ኤኤንም አለኝ። ኤኤን ይኸው እዚህ ጋር አለኝ። እሱን እተካለሁ። ኤን ኦቨር 2 ኢንቱ 2 ፕላስ 2 ኤን። ይሄ ማለት ነው የፈለግነውን ቁጥር ድምሩ ማወቅ ፈልግ። ለምሳሌ የመጀመሪያው ሁለቱ ድምሩ ማወቅ ፈልግ 2 ሲደመር 4 ከምል ምን ማለት እችላለሁ? በኤን ቦታ 2 መጠቀም ይችላል አይደል? ለምሳሌ 2 ሲደመር 4 6 ነው። እዚህ ጋር 2 ብጠቀም 6 ነው የማገኘው። በኤን ቦታ 2 ብጠቀም 6 ነው። ስለዚህ ኤኑ ምንድን የሚገልጽልን ፓርሻል ሰም ላይ ብዛታቸውን ነው ማለት ነው። ምን ያክሉን ነው የምደምረው የሚለውን ነገር ነው የሚወክልልኝ። ስለዚህ አሁን የድምራቸውን ማወቅ ፈልግ ከሆነ ብዛታቸውን ማወቅ አለብኝ አይደል? ይሄን ፎርሙላ ለመጠቀም ብዛታቸው ደግሞ ስንት ነው? 50። ስለዚህ በኤን ቦታ 50 ነው የምጠቀመው ማለት ነው። በኤን ቦታ 50 እጠቀማለሁ። 50 ኦቨር 2 ኢንቱ 2 ፕላስ 2 ታይምስ በኤን ቦታ 50 ተጠቀምኩኝ ማለት ነው። ብዛታቸው 50 ስለሆነ 50 ኦቨር 2 25 ይሆናል። 2 ሲደመር 2 ሲባዛ በ50 100 ይሆናል ማለት ነው። አሁን 2 ሲደመር 100 ሲባዛ በ25 ከምል መጀመሪያ 25ቱን እንትን ልበል እንዲቀለኝ ማለት ነው። 25 ሲባዛ በ2 50 ይሆናል። ሲደመር 25 ሲባዛ በ100 2500 ይሆናል። ከ50 ጋር ስንደምር 2550 ይሆናል ማለት ነው። ድምራቸውን በዚህ መልኩ ማወቅ ይቻላል። ብዛታቸውን ደግሞ በዚህ መልኩ ማወቅ ይቻላል ማለት ነው። መጀመሪያ በትኑ ሲኩዌንስ እዩ። በዚህ መልኩ ታክል ማድረግ ይቻላል። ሌላኛው እና እጅግ በጣም ወሳኝ ኮንሰፕት ምንድነው? ኮንቨርጀንስ እና ዳይቨርጀንስ። አንድ ሲኩዌንስ ተሰጥቶን ኮንቨርጀንት ነው ወይስ ዳይቨርጀንት ነው የሚለውን ነገር እንዴት ነው ማወቅ የምንችለው? አንድ ሲኩዌንስ ከተሰጠን በኋላ ኮንቨርጀንት ወይም ዳይቨርጀንት የሚለውን ነገር ለማወቅ ምንድነው የምናደርገው? በቀላሉ የዛን ሲኩዌንስ ሊሚቱን ነው የምንሰራው። ሲኩዌንሱን ለምሳሌ ኤን የሚባል ሲኩዌንስ ከተሰጠን ቀጥታ ሄደን ሊሚቱን እንሰራለን። ሊሚቱን ከሰራን በኋላ ኤል የሚባል ስፔሲፊክ ነምበር ካገኘን ኤል የሚባል ቁጥር ካገኘን ያ ሲኩዌንስ ኮንቨርጀንት ነው እንላለን ማለት ነው። ነገር ግን ያ ሲኩዌንስን ወስደን የተሰጠን ሲኩዌንስ ወስደን ሊሚቱን ስንሰራ መጨረሻ ላይ ግን ፖዘቲቭ ኦር ኔጋቲቭ ኢንፊኒቲ ካገኘን ወይም ደግሞ ዳዝንት ኤግዚስት ኦሲሌት የሚያደርግ ከሆነ የዛኔ ምን እንላለን? ዳይቨርጀንት እንላለን ማለት ነው። አንድ ሲኩዌንስ ኮንቨርጀንት ነው ወይስ ዳይቨርጀንት ነው የሚለውን ለማወቅ መጀመሪያ ሲኩዌንሱን ነው ሊሚቱን ነው የምንሰራው። ሊሚቱን ሰርተን ተነስተን መጨረሻ ላይ የሆነ ወጥ የሆነ ቁጥር ካገኘን ኮንቨርጀንት እንላለን። ኢንፊኒቲ ነገር ደግሞ ካገኘን ወይም ደግሞ ኦሲሌት የሚያደርግ ከሆነ የሆነ ሰዓት ፖዘቲቭ የሆነ ሰዓት ኔጋቲቭ የሚያደርግና ኦሲሌት የሚያደርግ ነገር ደግሞ ከሆነ ዳይቨርጀንት እንላለን ማለት ነው። በቀላል ምሳሌ ለምሳሌ ኤን ኢዝ ኢኳልስ ቱ 1 ኦቨር ኤን ኤን ኢዝ ኢኳልስ ቱ 1 ኦቨር ኤን ኮንቨርጀንት ነው ወይስ ዳይቨርጀንት ነው ተባለ። ያን ነገር ለማወቅ በቃ ሲኩዌንሱን ሳብ አድርገን ሊሚቱን ነው የምንሰራው። 1 ኦቨር ኤን ሊሚቱን ስሰራ የ1 ኦቨር ኤን ሊሚቱ እንደሚሆን ዜሮ አይደል? ዜሮ አገኘ። ሊሚቱን ስሰራ የተሰጠኝ ሲኩዌንስ ሊሚቱን ስሰራ ዜሮ አገኘ። ዜሮ ደግሞ ምንድን ስፔሲፊክ ነምበር ነው አይደል? ወጥ የሆነ ቁጥር አገኘ። ሊሚቱን ሰራው የሆነ ወጥ የሆነ ቁጥር አገኘ። በጣም አሪፍ። ስለዚህ ይሄ ነገር ኮንቨርጀንት ነው ማለት ይችላል ማለት ነው። ለምሳሌ ቱ ዘ ፓወር ኦፍ ኤን ቢሰጠኝ ኤን ኢዝ ኢኳልስ ቱ ዘ ፓወር ኦፍ ኤን የሚባል ሲኩዌንስ ተሰጥቶን ኮንቨርጀንት ነው ወይስ ዳይቨርጀንት ነው ብንባል ምንድን ነው የምናደርገው? ሲኩዌንሱን ወስደን ሊሚቱን ነው አይደል የምንሰራው? የቱ ዘ ፓወር ኦፍ ኤን ሊሚቱን እንሰራለን። ቱ ዘ ፓወር ኦፍ ኤን ሊሚቱ ደግሞ ምንድን ነው? ኢንፊኒቲ ነው አይደል? ኢንፊኒቲ ስላገኘን ይሄ ነገር ምንድን ነው እንላለን? ዳይቨርጀንት ነው እንላለን ማለት ነው። ስለዚህ ኢንፊኒቲ ስላገኘን ዳይቨርጀንት ነው እንላለን። ለምሳሌ ማይነስ 1 ዘ ፓወር ኦፍ ኤን ኮንቨርጀንት ነው ወይስ ዳይቨርጀንት ነው የሚለውን ምሳሌ ለማወቅ ምንድን የምናደርገው? እሱንም ሳባርገን ሊሚቱን ነው የምንሰራው። ነገር ግን ሊሚቱን ለመስራት ያስቸግራል እዚህ ጋር። ምክንያቱም ማይነስ 1 ዘ ፓወር ኦፍ ኤን የሆነ ሰዓት ማይነስ 1 የሆነ ሰዓት ፖዚቲቭ አንድ ነው የሚሆነው። ኤንን አንድ ስጠቀም ማይነስ 1 ይሆናል። ኤን ሁለት ስጠቀም ፖዚቲቭ አንድ ይሆናል። የሆነ ሰዓት ኔጋቲቭ የሆነ ሰዓት ፖዚቲቭ የሆነ ሰዓት እንዲህ ያለ የሆነ ካውስ ነገር ነው ማለት ነው። ወጥ የሆነ ቁጥር የለንም። እንደዚህ ወጥ የሆነ ቁጥር የለንም። የሆነ ሰዓት የሆነ ቁጥር የሆነ ሰዓት የሆነ ቫልዩ የሆነ ሰዓት ደግሞ ሌላ ቫልዩ የሚሰጠኝ አይነት ነገር ከሆነ ይሄንንም ምን እለዋለሁ? ዳይቨርጀንት እላለሁ ማለት ነው። በአጠቃላይ ኮንቨርጀንት እና ዳይቨርጀንት የሚለውን ሀሳብ
በዚህ መልኩ መረዳት እንችላለን ማለት ነው። ሶ ሊሚቱን ስሩ። ስፔሲፊክ መጨረሻ ላይ 0 1 ኦር 2 የሆነ ቁጥር የምታገኙ ከሆነ ኮንቨርጀንት ነው እንላለን። ኢንፊኒቲ ነገር የምናገኝ ከሆነ ወይም ደግሞ የሚቀያየር ከሆነ ዳይቨርጀንት እንላለን ማለት ነው። ኦኬ አሁን እስካሁን ባየነው ሀሳብ መሰረት የተጠየቁ የሚል ጥያቄዎችን እንያ። ምን ይላል ጥያቄው? ይህን ሲኩዌንስ ይሰጥና የሚል ጥያቄ ነው። ይህን ሲኩዌንስ ይሰጠንና ኮንቨርጀንት ነው ዳይቨርጀንት ነው የሚለውን ነገር ለይ ይለናል። ምንድን ነው የምናደርገው? እኛ ቀጥታ ከሞከራችን በፊት እናንተ አንድ ያቁማችሁ ብትሞክሩት የተሻለ ነው። ምንድን የምናደርገው? ቀጥታ ሊሚቱን መስራት ነው አይደለ? የተሰጠንን ሲኩዌንስ ሊሚቱን መስራት ነው። ሊሚቱን ስንሰራ የዚህኛው ሊሚት እንዴት ነው የምንሰራው? ቱ ዘ ፓወር ኦፍ ኤን አለን፣ እዚህ ጋር 3 ኤን አለ፣ እዚህ 3 ዘ ፓወር ኦፍ ኤን አለ፣ 2 ኤን አለ። ሊሚቱን እንዴት ነው የምንሰራው? እዚህ ጋር ጂኦሜትሪክ ነገር እንዳገኝ ምን ላድርግ? ጂኦሜትሪክ ነገር ለማግኘት እንዲመችኝ 3 ዘ ፓወር ኦፍ ኤንን የጋራ ላውጣ፣ ወይም ደግሞ 3 ዘ ፓወር ኦፍ ኤንን ለሁሉም ላካፈል። ሁሉንም ተር ይሄኛውንም ሁሉንም ተር ለ3 ዘ ፓወር ኦፍ ኤን ላካፈል። ምንም ሊሚት አስ ኤን ጎስ ቱ ኢንፊኒቲ ብዬ ሁሉንም ለ3 ዘ ፓወር ኦፍ ኤን አካፈልኩ። ሁሉንም እያንዳንዱን ተር ለ3 ዘ ፓወር ኦፍ ኤን አካፈልኩ። ሳካፍል ምን ይሆናል? ቱ ዘ ፓወር ኦፍ ኤን ኦቨር 3 ዘ ፓወር ኦፍ ኤን ምን ማለት እችላለሁ? ኤን ስለሆነ 2 ኦቨር 3 ብዬ አንድ ዘ ፓወር ኦፍ ኤን መጠቀም እችላለሁ ማለት ነው። ዘ ፓወር ኦፍ ኤን የሚለውን የጋራ ወጣኝ። እዚህ ጋር 3 ኤን አለ ኦቨር 3 ዘ ፓወር ኦፍ ኤን አለ። እሱን እንዳለው አስቀምጣለሁ። እዚህ ጋር እንዳትሳሳቱ 3 ኤን ነው እንጂ 3 ዘ ፓወር ኦፍ ኤን አይደለም የሚለኝው። 3 ኤን ኦቨር 3 ዘ ፓወር ኦፍ ኤን አለ 1 ማይነስ ኤን ማካፈል ስለማይቻል 2 ዘ ፓወር 2 ኤን ኦቨር 3 ዘ ፓወር ኦፍ ኤን እንዳለው አስቀምጣለሁ። አሁን የሁሉንም ሊሚት ብቻ ለብቻ እሰራለሁ። የዚህኛው ሊሚት ብቻ ለብቻ የዚህኛው ሊሚት ስሰራ 2 ኦቨር 3 ምንድን ነው? 2 ኦቨር 3 ሌዛን 1 ነው አይደለ? 2 ኦቨር 3 ሌዛን 1 ስለሆነ የዚህኛው ሊሚት 0 ነው የሚሆነው። ሲጀምር 2 ኦቨር 3 ለማግኘትም ነው 3 ዘ ፓወር ኦፍ ኤን ያካፈልኩት መጀመሪያ ላይ። የዚህኛው ሊሚት 0 ነው። ያው ፋውንዴሽን ሞጁል ላይ እንዳየነው 2 ኦቨር 3 ሊሚቱ 0 ነው። 3 ዘ ፓወር ኦፍ ኤን ኦቨር 3 ኤን ኦቨር 3 ዘ ፓወር ኦፍ ኤን ሊሚቱ እዚህም 0 ነው አይደለም የሚሆነው፣ ምክንያቱም የታችኛው ኤክስፖኔንሻል ስለሆነ በጣም እያደገ ነው የሚሄደው። ይህም አይተናል ከዚህ በፊት ፋውንዴሽን ሞጁል ላይ ሊሚት ፋውንዴሽን ሞጁል ላይ አይተናል። የዚህኛውም 0 ነው። 1 ማይነስ የዚህኛውም በተመሳሳይ 0 ነው። ኤክስፖኔንሻል ስለሆነ ዲኖሚኔተሩ በጣም እያደገ ነው የሚሄደው ከዚህ አንፃር የዚህኛውም ሊሚት 0 ነው የሚሆነው። አጠቃላይ መጨረሻ ላይ ሊሚታችን ምን ይሆናል? ውጤቱ 0 ይሆናል ማለት ነው። የሆነ ሲኩዌንስ ተሰጠኝ፣ ሊሚቱን ሰራሁኝ፣ መጨረሻ ላይ 0 አገኘሁኝ ማለት ነው። ስፔሲፊክ ነበር ስላገኘሁኝ ይሄን ነገር ምን ማለት እችላለሁ? ኮንቨርጀንት ነው ማለት እችላለሁ ማለት ነው። ኮንቨርጀንስ ቱ 0 ማለት ይቻላል። ይህን ሲኩዌንስ ተሰጥቶ ሌላኛው የሚል ጥያቄ ምንድን ነው? ይህን ሲኩዌንስ ይሰጥና ኮንቨርጀንት ነው ወይስ ዳይቨርጀንት ነው የሚለውን ነገር ላይ ይላል። ምንድን ነው የምናደርገው? እንዲህ ሞክሯትና ምንድን ነው የምናደርገው? ሊሚቱ መስራት ነው አይደለ? ሊሚት አስ ኤን ጎስ ቱ ኢንፊኒቲ አድርገን ሊሚቱን እንሰራለን። አሁን የዚህ ሊሚት እንዴት ነው የምንሰራው? እንደተለመደው ያው እኔ እቺን ነገር ወዳታለሁ። ለየሆነ ተርም ሁሉንም አካፈል። ለኢ ዘ ፓወር ኦፍ ኤን ሁሉንም ላካፈል። ዲቫይድ ባይ ኢ ዘ ፓወር ኦፍ ኤን ሁሉንም ተርም። ምን ይሆናል? ሁሉንም ተርም ለኢ ዘ ፓወር ኦፍ ኤን አካፈልኩኝ። በዚህ መሰረት ሁሉንም አካፈልኩኝ። ሁሉንም ሳካፍል ምን ይሆናል? እዚህ ጋር ኢ ዘ ፓወር ኦፍ ኤን አለ፣ እዚህ ጋር ኢ ዘ ፓወር ኦፍ ኤን ፕላስ 1 አለ አይደለ? እቺኛዋ ኤን ማይነስ ሆና እዚህ ጋር መምጣት ትችላለች። ማይነስ ሆና እዚህ ጋር ስትመጣ ከዚህኛው ጋር ይጠፍና ኢ ይቀርልኛል። 1 ኦቨር ኢ ዘ ፓወር ኦፍ ኤን አለ። ኢ ዘ ፓወር ኦፍ ኤን በኢ ዘ ፓወር ኦፍ ኤን ይጠፍና 1 ይሆናል ማለት ነው። የዚህኛው ሊሚት ስሰራ ያው የኢ ራሱ ነው፣ የዚህኛው ደግሞ 0 ነው። የዚህኛው 1 ራሱ ነው። መጨረሻ ላይ ያገኘሁኝ ማለት ነው። በአጠቃላይ መጨረሻ ላይ ስፔሲፊክ ነምበር ስላገኘን ሊሚቱን ሰርተን ስፔሲፊክ ነምበር ስላገኘን ይህን ሲኩዌንስ ኮንቨርጀንት ነው ማለት ይቻላል። በአጠቃላይ እዚህ ጋር ያው ኮንቨርጀንስ እና ዳይቨርጀንስን በተመለከተ በጣም ብዙ ጥያቄዎች አሉ። ሁሉም ጥያቄዎች ያው ኮንቨርጀንስ እና ዳይቨርጀንስን በተመለከተ የሊሚት ሀሳብን የሚጠይቁ ናቸው። ስለዚህ ያው ኮንቨርጀንት መሆን አለመሆኑን ለማወቅ ያው ሊሚቱን አይደለም የምንሰራው። ስለዚህ ኢትስ ኦል አባውት ሊሚት እና ሊሚትን ኦልሬዲ አንደርስታንድ ካደረጋችሁ ያው ምንም አይነት ጥያቄ መስራት ይቻላል። ያው ነገር ግን ምናልባት እንትን የምትሉ ልጆች ካላችሁ ደግሞ ያው ሊሚትን አሪፍ የሆነ ፋውንዴሽን ከሌላችሁ ፋውንዴሽን ሞጁል ላይ ሄዳችሁ ሊሚትን ብታዩ ማወቅ ያለባችሁ ነገር በሙሉ እዛ ላይ ማግኘት ትችላላችሁ። ያው ኮንቨርጀንስን በተመለከተ ይመስላል። ኦኬ እስካሁን ያየነውን ነገር ሰማራይዝ ስናደርገው ወሳኝ የምትይዙት ሀሳቦች ምንድነው? ሲኩዌንስ ኢዝ የፋንክሽን ኦፍ ፖዚቲቭ ኢንቲጀር፣ ዶሜኑ ፖዚቲቭ ኢንቲጀር የሆነ ፋንክሽን ነው። በኤኤን ነው የሚወከለው። ሌላ ደግሞ ጀነራል ተርም እና ሪከርሲቭ ፎርም የሚለውን ነገር አይተናል። ሌላ ደግሞ ፓርሻል ሰም። ፓርሻል ሰም ማለት የሆነ ሲኩዌንስ ድምራቸው ፓርሻል ሰም ነው የሚባለው። ኤን ያህሉ የሆነ ሲኩዌንስ ወስጄ ኤን ያህሉን የምደምር ከሆነ ፓርሻል ሰም ይባላል። የሆነ ሲኩዌንስ እና ፓርሻል ሰም ደግሞ ሪሌሽናቸው ይሄን እንደሚመስል አይተናል። አርትሜቲክ ሲኩዌንስ ጀነራል ተርሙ ይሄ እንደሚመስል፣ ፓርሻል ሰሙ ደግሞ ይሄ እንደሚመስል አይተናል። ሌላው ደግሞ ጂኦሜትሪክ ሲኩዌንስ ያው ጀነራል ተርሙ ይሄ እንደሚመስል፣ ፓርሻል ሰሙ ደግሞ ይሄ እንደሚመስል አይተናል። ሌላ ደግሞ በጣም ወሳኙ ሀሳብ አንድ ሲኩዌንስ ኮንቨርጀንት ነው የምንለው መች ነው? ሊሚቱን ሰርተን የሆነ ስፔሲፊክ ኤል የሚባል ቫልዩ ካገኘን መጨረሻ ላይ የሆነ ወጥ ቁጥር ካገኘን ኮንቨርጀንት እንላለን። አዘርዋይስ ከሆነ ዳይቨርጀንት ነው ማለት ነው።